በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ከነግሱ የዘረጋህ ምድርንም በውሃ ላይ ከነልብሱ ያለ ካስማ ያጸናህ ደመናን ያለ ድምፅ የምትነዳው አየርን ሳይታይ የምታስጉዘው እስራኤልን ከግብፅ አውጥተህ ቀይ ባህርን ባፍንጫህ እስትንፋስ የከፈልህ ሊቀ መላእክት ቅዱስ ሚካኤልንም ልከህ መና ያወረድህ የሰራዊት ጌታ እግዚአብሔር ሆይ በዚች ሰዓት ቃልህን እንድንሰማ ስለፈቀድክልን እኛም ሁላችን እናመሰግንሃለን። በመላው ዓለም የምትገኙ ኢየሱስ ክርስቶስ ሕያው አምላክ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ ደሙን አፍስሶ ሥጋውን ቆርሶ ያዳናችሁ፣ የፈወሳችሁ፣ የተቤዣችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን በጠቅላላ በሌላም እምነት ሆናችሁ ከዚህ ገጽ ትምህርት እናገኛለን ብላችሁ የምትከታተሉ ሁሉ የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከሁላችሁ ጋር ይሁን። የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ በምልጃዋ አትለየን። መልአከ ምክሩ ተብሎ የሚጠራ ሊቀ መላእክት ቅዱስ ሚካኤል በክንፉ ጋሻ በብርሃን መስቀሉም አጥር ይሆናችሁ የሚፈታተን የሰይጣን ኃይልም በሰይፉ ቆርጦ ይጣልልን። ሰላምታዬ ለሁላችሁ ይድረስ። እንደምን አላችሁ? ዛሬ በመከራ ውስጥ፣ ዛሬ በረሃብ ውስጥ፣ ዛሬ በጦርነት ውስጥ፣ ዛሬ በውጊያ ውስጥ፣ ዛሬ በተለያየ ፈተና ውስጥ፣ በደዌ ውስጥ፣ በመከራ ውስጥ፣ በጭንቀት ውስጥ ያሉትን ወገኖቻችንን ሁሉ ከዚህ መከራ ያውጣልን። የተከበራችሁ ክርስቲያኖች፣ በዚህ ሰዓት የምንማማረው ኅዳር ሚካኤል ለምን ይከበራል? 4 ዋና ዋና ምክንያቶችና 5ኛ ሌላም እጨምርላችሁ አለ። ሁላችሁም ላይክ አድርጋችሁ ጀምራችሁ እንደገና ደግሞ ትምህርቱ ካበቃ በኋላ ለሁሉም ሰዎች ሼር አድርጋችሁ ማዳረሱን አትዘንጉ። የእግዚአብሔር ቃል በሁሉ ዘንድ ይሰማ። ሌላው ከንቱ የሆነ ነገርን ለዓለም ሲያዳርስ እናንተ ደግሞ ሕያው የሆነ የእግዚአብሔርን ቃል ታደርሱ ዘንድ ሁሌም በእግዚአብሔር ስም ጠይቃችኋለሁ። ኅዳር ሚካኤል ለምን ይከበራል? 4 ምክንያቶችን እነግራችኋለሁ። 5ኛ ደግሞ ጨምርላችኋለሁ። 1ኛ ኅዳር 12 ቀን የሚከበረው በዓል። ኅዳር 12 ቀን የሚከበረው በዓል አንደኛውና የመጀመሪያው የእስራኤል ልጆች ከግብፅ ባርነት ነፃ መውጣት ነው። እግዚአብሔር ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጥቶ በ10 መቅሰፍት ይልቁንም በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት እስራኤልን ከግብፅ ያወጣበት ቀን ኅዳር 12 እናከብራለን። እንደምታውቁት እስራኤል ወደ 70 የሚደርሱ ሰዎች ሆነው ወደ ግብፅ ወርደው ነበረ። ሲወጡ ግን ወደ 600,000 ሰው የሚያሉ ሆነው ወጥተዋል። በባርነት ለብዙ ዘመናት ተሰቃይተዋል።
እግዚአብሔር ከግብፅ ባርነት ከፈርዖን ቀንበር ያላቀቀበትን ቀን ህዳር 12 እናከብራለን። የእግዚአብሔር ቃል እንደሚነግረን በኦሪት ዘጸአት ምዕራፍ 12 ቁጥር 37 ጀምሮ ያለው ቃል እንዲህ ያስታውሰናል። የእስራኤልም ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600,000 ሰው የሚያህል እግረኛ ነበረ። ደግሞም ሌላ ብዙ ድብልቅ ሕዝብ፣ መንጎችና ላሞችም እጅግ ብዙም ከብቶች ከእነርሱ ጋር ወጡ። ከግብፅም ከእነርሱ ጋር ያወጡትን ሊጥ ጋገሩ፣ አልቦካም ነበርና ቂጣ እንጎቻ አደረጉት። ግብፃውያን በመውጣት ስላስቸኮሏቸው ይቆዩ ዘንድ አልተቻላቸውም፣ ስንቅም አላሰናዱም ነበር። ልብ በሉ፣ ግብፃውያን በመውጣት ስላስቸኮሏቸው። መጀመሪያ ፈርዖን አልለቅም ብሎ ሕዝቡም አንለቅም ብሎ ጉልበታቸውን እየበዘበዘ አስጨንቆ እየገዛ ግብር እያበዛ ኑሯቸው ሁሉ የተጨነቀ እንዲሆን አድርጎ ሲወልዱ ልጆቻቸውን የሚገሉ ሴቶች ሾሞ ወንድ ወንዱን እየገደሉ ከዛ ውስጥ የራሔልን እንባ እግዚአብሔር ተመልክቶ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አላገኘችም የሚለው ድምፅ ተሰምቶ ኤርምያስ የተናገረው ትንቢት የቀደመውንም የኋላውንም አንስቶ እግዚአብሔር ከሰማይ ሰማይኩ ገአሮሙ ለሕዝቤ የሕዝቤን መከራ ሰማሁ ብሎ ከሰማይ ወርዶ አድኗቸዋል። ከፈርዖንም ቀንበር አውጥቷቸዋል። 9 መቅሰፍት 10ኛ ሞተ በኩር ሲመጣ እያስቸኮሉ አስወጧቸው። ሞት በግብፃውያን ቤት ነገሰ፣ በእስራኤል ዘንድ ግን አልነበረም። ለምን ቢሉ የፋሲካውን በግ አርደው በጎቻቸውን ሰውተው ደሙንም በበሮቻቸው በመቃኖቹና በጉበኑ ሁሉ ቀብተው ስለነበረ መልአከ ሞት ሲመጣ በእኩለ ሌሊት ያንን ደም ሲያይ ወደዛ አልገባም። መልአከ ሞት ደም ወደሌለበት ግን ገባ ይላል። በኋላ ሚስጥሩን በ4ኛው ላይ እንመለከተዋለን። ስለዚህ አስቸኮሏቸው፣ ወጡ። እግዚአብሔር ከዛ በኋላ ድንቅ ነገርን እያደረገ ባህርን እየከፈለ መና ከሰማይ እያወረደ እስራኤልን ታደገው። የመጀመሪያው ምክንያት ይሄ ነው። እስራኤል ከግብፅ የወጡበትን የምናስብበት ነው። ሁለተኛው ምክንያት ህዳር 12 ቀን እስራኤል ከግብፅ ሲወጡ መሪያቸው ቅዱስ ሚካኤል መሆኑን በዚህ ቀን እናስባለን። እግዚአብሔር እስራኤልን ዝም ብሎ አልተዋቸውም። የሚመራቸው መልአክ አዘጋጅቶላቸዋል። ሲመራቸውም በደመና አምድና በእሳት አምድ ይመራቸው ነበረ። ኦሪት ዘጸአት ምዕራፍ 13 ቁጥር 17ን ስታዩ እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤል ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ፣ በቀንና በሌሊትም። ልብ በሉ ክርስቲያኖች፣ የእግዚአብሔር ኃይል ከኛ ጋር ይሁን። የቅዱስ ሚካኤል ጥበቃ አይለያችሁ። ዘጸአት 13:21 በቀንና በሌሊትም የሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። ስለዚህ በዚህ በደመና ሲመራቸው እስራኤልን ይህን ደመና የሚንቀሳቀሰው መልአኩ አብሮ ሲንቀሳቀስ ነበረ። ያም መልአክ የተሾመላቸው መልአክ ቅዱስ ሚካኤል ነበረ። ቅዱስ ሚካኤልን
ሲሾምላቸው ራሱ እግዚአብሔር የተናገረው ቃል አለ። ይህም ቃል ምንድነው? በዘጸአት 23:20 ላይ የምታዩት ቃል ነው። ቃሉም እግዚአብሔር መልአኩን በፊታቸው እንደላከላቸው የሚናገር የሙሴ ቃል በዚሁ እንዳልኳችሁ በዘጸአት 23 ቁጥር 20 ቁጥር 21 ቁጥር 22 ላይ ትመለከታላችሁ። ቅዱስ ሚካኤል ህዳር 12 ቀን ይሄን በዓል ስናከብር ሁለተኛው ምክንያት የቅዱስ ሚካኤል መሪነትን ነው። በመንገድ ይጠብቅ ዘንድ ወዳዘጋጀውትም ስፍራ ያገባ ዘንድ እነሆ መልአክን በፊት እሰዳለሁ ይላል። ለጊዜው ወደ ከነዓን ነው፣ ፍጻሜው ወደ ገነት ነው። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሌን ብትሰማ ያልኩህንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁህን አስጨንቃቸዋለሁ፣ መልአኬ በፊት ይሄዳልና። ተመልከቱ፣ ይሄ እግዚአብሔር የእስራኤልን ከግብፅ ካወጣ በኋላ ሲያወጣም በመንገዳቸው ሁሉ የእግዚአብሔር መልአክ ሚካኤልን አድርጎላቸው ነበረ። እጅግ የሚደንቀው ነገር ምን ነበረ? እስራኤል ሲመራ በምድረ በዳ እግዚአብሔር ሲመራው ደመናው የሚንቀሳቀሰው መልአኩ ሚካኤል ሲንቀሳቀስ ነበረ። ለዚህ ነው ህዳር 12 ቅዱስ ሚካኤልንም የምናከብረው አብረን። ሶስተኛውን ምክንያት ነግራችኋለሁ። የእግዚአብሔር ቃል እንደሚነግረን በኦሪት ዘጸአት ስትመለከቱ ምዕራፍ 14 ላይ የምታዩት ቃል ቁጥር 19 እንዲህ ይላል። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ ይላል። እንግዲህ በእስራኤል ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ይላል። ስለዚህ እግዚአብሔር ህዝቡን እንዲሁ አልተውም። ኦርቶዶክሳውያን ብዙ ጊዜ ስለ መላእክት ክብር የምንናገረው መላእክት ወይም ሚካኤል ወይ ገብርኤል አምላክ ነው ብለን አናውቅም አንልምም። እግዚአብሔር ግን ለኛ ረዳት እንዲሆኑ እንዴት አድርጎ እንደሾማቸው የምናይበትን የመጽሐፍ ቅዱስ ክፍሎች ነው በዚህ የምንመለከተው። የኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሁሉ ይዛ የምትሄድ እግዚአብሔር ያዘዘውን የምትፈጸም ናት። ስለዚህ መልአኩ መና እያወረደ በደመና አምድ ይመራቸው እንደነበረ እግዚአብሔር ራሱ ሚካኤልን እንደላከላቸው ሁለተኛው ምክንያት እሱ ነው። ህዳር ሚካኤል ለምን ይከበራል? ወይም ህዳር 12 ምን ይከበራል? ዛሬ ማለት ህዳር 12 ቀን ስናከብር በየዓመቱ ሶስተኛው ምክንያታችን ሊቀ መላእክት ቅዱስ ሚካኤል የተሾመበትን ዕለት የምናስብበት ነው። መላእክት እያንዳንዳቸው ሲመት አላቸው። እግዚአብሔር በተለያየ ነገር ላይ ሾሟቸዋል። መጽሐፈ ሄኖክ በብዙ ነው የሚነግረን። ይሄንን በተለያየ ቦታ ተሾመዋል። ቅዱስ ሚካኤል ደግሞ ተውቦ ምህረት ተብሎ የተሾመበት ነው። ቅዳሴ ላይ ብዙ ጊዜ ሰምታችሁ ከሆነ ተውቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል እንላለን። ተውቦ ምህረት ለሚካኤል የተሾመው ለምህረት ነው። ምህረትን እንዲያዘን፣ ምህረትን እንዲያወርድ፣ ልጆቹን እንዲራዳ፣ የእግዚአብሔርን ልጆች ሁሉ እንዲጠብቅ የተሾመበት ዕለት ዛሬ ሲመቱን የምናከብርበት ሶስተኛው ምክንያት እሱ ነው። አራተኛ ምክንያት ደግሞ እነዚህ ከላይ ያየናቸው ሶስቱ ምስጢሮች በጠቅላላ ለኛ ነው። ይሄን በዓል የምናከብርበትም ምክንያት ምንድነው ካላችሁኝ፣ እግዚአብሔር ስላዘዘ ይህ በዓል ደግሞ ሁልጊዜ ለልጅ ልጅ የሚታሰብ እንዲሆን እግዚአብሔር ሥርዓትን አድርጓል። ሁልጊዜ እግዚአብሔር እስራኤልን ከግብፅ እንዳወጣ ይሄንን ሁልጊዜ ትውልዱ እንዲያስበው እግዚአብሔር ስለሚፈልግ ያንን ቀደም እንዳልኳችሁ እናስባለን። በውስጥ ሚስጥሩ ግን ምንድነው? አራተኛውና ዋናው ምክንያት የኔና የናንተ ከሲኦል እሳት መውጣት ነው። ፈርዖን የዲያብሎስ ምሳሌ ነው። ግብፅ የሲኦል ምሳሌ ናት። ከዛ ውስጥ ወጥተን ከነዓን መግባት፣ ከነዓን የገነት ምሳሌ ናት።
መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና የኔና የናንተ ጌታ በቀራንዮ አደባባይ እጆቹን ዘርግቶ እነሆ በመስቀሉ ትርክዛ ከሲኦል ባህር ቀይ ባህር የሲኦል ምሳሌ ናት፣ የእሳት መከራው ምሳሌ ናትና ያንን ሁሉ አሻግሮ ገነት እንዳገባን የምናስብበት ነው። ቅድም በኋላ መለሳለሁ ያልኳችሁ የበጉ ምስጢርም ይሄ ነው። ምክንያቱም በጉን አርደው በሮቻቸውን በቀቡ ሰዓት መልአከ ሞት ደም ወዳለበት አልገባም ማለት ዛሬ የኢየሱስ ክርስቶስን ደም የተቀበልን ስጋውን የበላን ያውም እናንተ ኦርቶዶክሳውያን በ40 ቀን ስጋው ደሙ ተቀብለሃል፣ በ80 ቀንሽ ስጋው ደሙ ተቀብልሻል፣ ወይም ደግሞ እንደመጣችሁት ሁኔታ ተቀብላችኋል። ስለዚህ መልአከ ሞት ወደ እናንተ አይገባም፣ ሲኦልንም አታዋትም፣ ፈርዖን ዲያብሎስ ማያስጨንቃችሁም፣ ቀይ ባህር አያሰጥማችሁም፣ ምድረ በዳውንም ታልፉታላችሁ፣ ከሰማይ መና ይወርዳል፣ ከአለት ውሃ ይፈልቃል፣ ገነት መንግስተ ሰማያት የእናንተ ትሆናለች። ይህንን ነው የሚነግረን እግዚአብሔር። ስለዚህ ዛሬ ህዳር 12 እያልን በየዓመቱ በምናከብርበት ጊዜ ትልቁ ምክንያታችን አሁን 4ኛ አድርጌ የነገርኳችሁ ይህንን ከሲኦል የመውጣታችንን ምስጢር ነው። እግዚአብሔር ከ430 ዓመታት በላይ በፍልስጤምና በግብፅ የተጨነቀውን እስራኤልን በግብፅ 215 እነዚህን ሁሉ መከራዎች አሳልፎ እግዚአብሔር ወደ ከነዓን ማርና ወተት ወደምታፈሰው አግብቷቸዋል። እኔና እናንተም ይህን በዓል የምናከብረው ኢየሱስ ክርስቶስ ደሙን አፍሶ ስጋውን ቆርሶ ከሲኦል ባህር እንዳወጣን ከፈርዖን ምሳሌ ከሆነው ከዲያብሎስ እስራት ነፃ አውጥቶ ለገነት ለመንግስተ ሰማያት ያዘጋጀን መሆኑን የምናከብርበት በዓል ነው። ይሄ በዓል 4ኛው ይሄ ነው። 5ኛ ልጨምርላችሁ ያልኳችሁ ከኢትዮጵያ አገራችን ጋር በተያያዘ የህዳር በሽታ የሚባል ሰምታችሁ ሊሆን ይችላል። በታሪክ እንሰማለን። የህዳር በሽታ ብዙ የተስቦ ደዌ መጥቶ ብዙ ኢትዮጵያውያን ያለቁበትን ዘመን እናስባለን። ይህም በቅርብ ጊዜ እንደምናስታውሰው እንደ ኮቪድ ወረርሽኝ አይነት የተስቦ በሽታ መጥቶ በጣም ብዙዎች አልቀው በነበረበት ጊዜ የበሽታው ማብቂያ ራሱ የሆነው ህዳር 12 ነው። በዛን ቀን ሁሉም ንጽህና ጠብቆ ጽዳቱን አድርጎ የአካባቢውን ነገር ሁሉ አጽድቶ ቅዱስ ሚካኤል ኢትዮጵያን ያማለደበት ቀን ነው። ስለዚህ ብዙ ሰዎች አሁን ድረስ ጭስ በአካባቢ ያለው ቆሻሻ ሲያቃጥሉ ታያላችሁ፣ ጭስ ሲወጣ ታያላችሁ። ይደረጋል። ይሄ አዲስ አበባን አሁን አላቅም እንጂ በፊት በሁሉም ቦታዎች ይደረጋል፣ ይታሰባል። ያ ጭሱን በተለያየ መንገድ እናየዋለን። አንደኛ እስራኤል የወጡበትን ደመና ያስታውሰናል ጭሱን ስናይ። 2 ቅዱስ ሚካኤል አማልዶን ያደዌ ከኢትዮጵያ ምድር እንደተገፈፈ ይህንን የህዳር በሽታ በ12 እናስበዋለን። ለዚህ ነው ሁልጊዜ ህዳር ሚካኤል 12 ላይ ይታጠናል ጭስ ማለት የምትሰሙት ከዚህ የተነሳ ነው። እነዚህ ናቸው 4ቱና 5ኛው ምክንያት። ላጠቃልላችሁ። አንደኛ ህዳር 12ን የምናከብረው እስራኤል ከግብፅ ቀንበር ባርነት ነፃ ወጥተው ከነዓን የገቡበትን ድንቁን ነገር ሁሉ የምናስብበት ነው። 2 ይመራቸው የነበረው ሊቀ መላእክት መልአከ ምክሩ ቅዱስ ሚካኤል እንደነበረ ደመናው ራሱ ቀን በብርሃን ማታ በእሳት አምድ የሚንቀሳቀሰው መልአኩ ሚካኤል ሲንቀሳቀስ እንደነበረ የምናየው ነው። 3ኛ የቅዱስ ሚካኤል ሲመትን የምናስብበት ነው። ለኛ የተደረገውን የምናስብበት ነው። 4ኛ የሶስቱን ምስጢር አገናኝተን እኛ ራሳችን ከሲኦል ከተባለች የግብፅ ምሳሌ ከሆነች ከሲኦል የምንወጣበት፣ የፈርዖን ምሳሌ ከሆነው ከዲያብሎስ የምንላቀቅበት፣ የከነዓን ምሳሌ ወደ ሆነችው ወደ ገነት የምንገባበት፣ የሲኦል እሳት ምሳሌ ሆነውን ቀይ ባህር የምናልፍበት ዕለት ነው። በጣም ታላቅ ቀን ነው ክርስቲያኖች። 5ኛ የህዳር በሽታ ከኢትዮጵያ የተወገደው በዚህ በቅዱስ ሚካኤል ምልጃ ዕለት በመሆኑ እነዚህ እናስባለን። የ20 ደቂቃ ትምህርትን ያስተማርኳችሁ። በዚህ በ20 ደቂቃ ውስጥ ግን ብዙ ነገሮችን አይተናል። እባካችሁ ሌላውም ትውልድ እንዲድንበት አድርሶ ላይክ እና ሼር አድርጉ። ለሌሎች ሰዎች ሁሉ ይድረስ። እግዚአብሔር ይባርካችሁ። የምትሰሙትን ቃል ሁሉ ይባርክላችሁ። ወገኖቼ ዛሬም መከራ ውስጥ ነን። ዛሬም ስቃይ ውስጥ ነን። ዛሬም
ፈተና ውስጥ ነን። ዛሬም በጭንቀት ነን። ዛሬም በጦርነት ነን። ዛሬም በረሃብ ነን፣ በቸነፈር ነን። ዛሬም በመለያየት ነን። ዛሬም በረከት አጥሮናል። እግዚአብሔር ያስፈልገናል። ቅዱስ ሚካኤል ያስፈልገናል። ለኢትዮጵያ ያስፈልጋታል። ለዓለሙ ሁሉ ያስፈልጋል። ለቤታችሁ ያስፈልጋችኋል። ለሕይወታችሁ ያስፈልጋችኋል። ራሱ እግዚአብሔር ነው መልአኩን በፊት ልኬአለሁ ያለው። ሊቀ መላእክት ቅዱስ ሚካኤል ይቅደማችሁ። አዎ ብዙ ጊዜ ተከተለኝ ነው የምንለው። ይቅደማችሁ፣ ቀድሟችሁ ይሂድ ወገኖቼ። እግዚአብሔር የልቦናችሁን ሐሳብ ይፈጽምላችሁ። ኢትዮጵያንም የበረከት ያደርግልን። አዲስ ሆናችሁ ሰብስክራይብ ያደረጋችሁ እንኳን ወደ እግዚአብሔር ቤተሰብ በሰላም መጣችሁ። እንዳልኳችሁ ሌላ ሰው የምታደርሱትን ሁሉ እግዚአብሔር የልቦናችሁን ልመና ሰምቶ ይፈጽም። በዓሉን በዓለ ትፍሲት ሐሴት ያደርግልን። ሊቀ መላእክት ጋሻ ከለላይ ሆናችሁ እስራኤልን በምድረ በዳ ይመራ፣ እናንተንም በሕይወታችሁ ይምራችሁ። መናን ከሰማይ ያወረደ ቤታችሁን የበረከት ያደርግላችሁ። ከዓለት ውሃ ያፈለቀ የምትሹትን ሁሉ ነገር ያድርግላችሁ። ከመከራም ይሰውራችሁ። የልቦናችሁን መሻት ይፈጽምላችሁ። አዛኝቱ መብርሃን አትለየን። የሰማነውን ሁሉ በልቦናችን ያሳድር። ለዕለቱ ለነፍሳችን ምግብ እግዚአብሔር ይህን ነገረን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይድረሰው። አሜን።